አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀባይቦች ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ በዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ ለእናንተ ይጠቅማል በምለው ማለት ነው መጥቻለሁና ኮሜንት ላይ ደግሞ አንዲት እህት 150 ሺህ ብር አለችኝ ቤትም ሰርቻለሁኝ የሚከራይም ቤት አለኝ እና እሷን ይዤ ወደ ሀገሬ ብገባ ሽቲዎችን ልብሶችን መጀመር አልችልም ወይ ብላለች። ያው አያስጀምረኝም ወይ ነው እህቶቼ እና ማሻአላ ቤትም አለ ብላለች። ማሻአላ ብያለሁኝ እና አላህ ይጨምርልሽ እህቴ። አዎ 150 ሺህ ብር በአገራችን ሰውየው አንድ ሰው ባለው ነገር ነው እህቶቼ፣ ባለው ነገር ነው መስራት የሚችለው መኖር የሚችለው። አንድ ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ አይደለም። አንድ ሰው የ1 ሚሊዮን ብር ሸቀጥ ይዞ እኔን ደግሞ በ150 ሺህ ብር ወይም በ100 ሺህ ብር አያስጀምረኝም አይባልም። በቃ ያለውን ይዞ ነው ሰው የሚንቀሳቀሰው። ያለኝን ይዤ መንቀሳቀስ ግድ ነው ማለት ነው እህቶች። ስለዚህ ንግድ ሲጀመር አካባቢ መጀመሪያ ይጠናል። እኛ አካባቢ ምንድን ነው የሚያስፈልገው? ምን አለ? ምን ባረግ ያኔ ያዋጣኛል? ለምሳሌ ዳቦ ብጋግር ያዋጣኛል ወይስ ልብሶችን ገዝቼ ገበያ ላይ ቁጭ እያልኩ ብሸጥ ያዋጣኛል? በቃ ያንን ነው። ገበያ ላይ ደግሞ ልብስ ምናምን የምትሸጡ ከሆነ ግዴታ ገበያው ቅርብ መሆን አለበት። የሚርቅ ከሆነ ግን አንደኛ ትራንስፖርቱ ምኑ ሊጎዳችሁ፣ መንገድ በእግራችሁ ስትጓዙ በመኪና ስትጓዙ ስለሚጎዳችሁ ከተማ አካባቢ እዛው ገበያ አካባቢ ያላችሁ እህቶች ሽቲዎችን እየገዛችሁ ብትጠቀሙ በጣም አሪፍ ነው እላለሁ እህቶችና። ስለዚህ ገበያን ስናስብ መጀመሪያ አካባቢያችን ማጥናት አለብን። እኛ አካባቢ ምንድን ነው የሚያስፈልገው? ምን አለ? ለእርባታስ ይሆናል ወይ ብላችሁ ማሰብ አለባችሁ። ዙሮ በ150 ሺህ ብር የምትጀምሯቸውን ታዲያ እንግዲህ አዎ 150 ሺህ ብር የልብስ ንግድ ያስጀምራል ማለት ነው። ሽቲዎችን መስራት ትችላለች። እሷም ጥሩ አስባለች ማለት ነው። ሁለተኛ ደግሞ እንደዚሁ ደግሞ ሳሙናዎችን ሽቶዎችን እንደዚህ አሉ አይደለ? የህፃናት ፀጉር ማስያዣዎች ትንንሾቹን ነገር በጅምላ ገዝታችሁ እሱን ገበያ ላይ ቁጭ እያላችሁ መሸጥ ትችላላችሁ። ያስጀመራችኋል ማለት ነው 150 ሺህ ብር እህቶቼ። ሌላኛው ደግሞ ቲማቲም፣ ሽንኩርት፣ የተለያየ በቃ የአትክልት ስራዎችን ማስጀመር ይችላል ማለት ነው 150 ሺህ ብር። ሌላኛው እንግዲህ 150 ሺህ ብር የበግ ማድለብ ያስጀምራል። በገዝታችሁ አድልባችሁ ለመሸጥ ገባችሁ። ይሄ በተለይ ወደ ገጠር አካባቢ ቢሆን በጣም አሪፍ ነው። ሲጀመር በግና ፍየል ብዙ የሚረብሹ አይደለም፣ ምግብ ታገኙ አሪፍ ናቸው ማለት ነውና በግም አድልባችሁ እንደዚሁ ፍየልም አድልባችሁ መሸጥ ትችላላችሁ በ150 ሺህ ብር በቤታችሁ ሆናችሁ ንግድም ፍቃድ ምንም ሳያገኛችሁ ማለት ነው ቶቼ። እንደገና ደግሞ እንደዚሁ ደግሞ ከተማ አካባቢ ከሆናችሁ ደግሞ ሻይና ቡና ንግድ እሱም አሪፍ ነው። ግን ችግሩ የሻይና ቡና ንግድ እኔ ለማንም አልመክርም። እኔ ሰነፉኝ ነው መሰለኝ። ከአረብ ሀገር መጥተን እዚህ ሀገር ተመቻይቶልን በቤታችን የቤት እመቤት ሆነን መዋል እንጂ ተዛ መጥተን እዛ ትንላክ ትንሹም ትልቁም ትልከን ኑሎ ይሄን አንጩ ይሄንን በዩ ትሎን ኑሎ ኑረን እዚህ ጉልበታችን አልቆት ይመጣ በቃ ቁጭ ብለን አረፍ ማለት ነው የምንፈልገው። ግን እዚህ መጥቼ መስራት አለብኝ ታልሰራሁ አልኖርም የምትሉ ከሆነ ሻይና ቡናም ያኖራል ያሰራል ማለት ነው። በ150 ሺህ ብር ቆንጆ ሻይ ቡና መስራት ትችላላችሁ ማለት ነው እህቶቼ። ቆንጆ አካባቢ መርጣችሁ የየአካባቢያችሁን ሁኔታ አይታችሁ ማለት ነውና ሻይና ቡናም ያስጀምራል። በዚህ ንግድ መጀመር ትችላላችሁ ማለት ነውና እንደዚሁ ደግሞ 150 ሺህ ብር ባልትናም ማስጀመር ይቻላል ማለት ነው። ባልትናም ይቻላል። ባልትና እንግዲህ በርበሬ ብቻ አይደለም፣ ሽሮም፣ ገብስ፣ የበሶ ዱቄት አለ፣ የሙቅ ዱቄት አለ፣ ዳቦ ቆሎ አለ። ይሄ ገብስ ደግሞ አለ አይደል? እንትኑ ልክ እንደ ዳቦ ቆሎ እንደ እንትና ማን ነው ገብስ፣ እሱን እያዘጋጁ እቤት ሁሉንም ባልትና ሲባል እቤት የተዘጋጀ ነው። በጣም አሪፍ ማለት ነው። ባልትና ሲጀምር በጣም ባልትና 100% ያዋጣል። እንደው ጉልበት አለኝ ጉልበቴ አላለቀም እኔ መስራት እኖራለሁ ሀገሬ ሰርቼ መስራት እችላለሁ ሰርቼ መኖር እችላለሁ ካላችሁ እንዴ ባልትና የሚያዋጣ የለም። አንደኛ እቤት ነው የሚዘጋጀው ገባችሁ። ቤት አዘጋጅታችሁ ተሆነ እውነት በደንብ የሚያተርፈው ባልትና መስራት ነው ማለት ነውና ባልትና ሲባል በጣም ብዙ ነገሮችን ሱቁ ላይ ወይም ቤታችሁ ውስጥ ሆናችሁ ራሱ እንደዚህ ማከፋፈልም ራሱ ስለሚቻል ባልትና ጎበዝ ለሆነ ሰው በጣም አሪፍ ነው ማለት ነው። 150 ሺህ ብር ታላችሁ ባልትና ስራ መጀመር ትችላላችሁ ማለት ነው። እንደገና ደግሞ እንደዚሁ 150 ሺህ ብር የልብስ
ማሽን ገዝታችሁ 2-3 የልብስ ማሽኖችን ገዝታችሁ ቆጣሪ ካላችሁ ቤታችሁ ልብሶችን በማጠብና በማድረቅ በማስረከብ በዚህም በተለይ ባንክ ቤት አካባቢ ካላችሁ ከተማ አካባቢ ባጭሩ ማለት ነው። ስለዚህ የልብስ ማሽኖችን ገዝታችሁ እሱን በቤታችሁ ሆናችሁ የምትሰሩት ትርፋማ የሚያደርጋችሁ እሱ ነው ማለት ነው። ቶቼ ተቻላችሁ መተኮስ ትችላላችሁ። ካውያት አላችሁ፣ አቅም ታላችሁ። አቅም ተላላችሁ ደግሞ እንደዚሁ አጥባችሁ ማስረከብ ትችላላችሁ። ቢያንስ እንደው በ40 ሺህ ብር ቆንጆ የእንትን ማሽን የልብስ ማሽን ገዝታችሁ በሱ አጥባችሁ ማስረከብ ትችላላችሁ። ሌሎችም አሉ፣ ሌሎችም መዘርዘር ይቻላል ማለት ነው። ስለዚህ 150 ሺህ ብር በትንሹ ችግራችን እኛ አረብ ሀገር ቆይተን ስንመጣ ትንሽ ነገር እንንቃለን። ገባችሁ? ትንሽ ነገር ስለምንንቅ እንጂ ትናንሽ ነገሮች ደግሞ በጣም አትራፊ ናቸው። እውነቴን ነው የምላችሁ። የ1 ሚሊዮን ስራ ከምትጀምሩ የ150 ሺህ ብር ስራ ጀምራችሁ የሚያተርፈው ያ ነው እህቶች። ስለዚህ ሰላማችሁ ይብዛልኝ፣ ይቅርታ እና ይሄንን ነገር መስራት ትችላላችሁ። ብዙ ስራዎች አሉ። ግን ያው ጉልበታችሁ ያላለቀ እህቶች መጥታችሁ በአገራችሁ ብትሰሩ ብትበረታቱ አገርም ሰው ይለወጣል፣ አገርም ይኖራል። አገር አይረሳም። በቃ አገር ባጭሩ አይጠላም። አገር ይናፍቃል እህቶቼ። እዚህ ሆነን ስናየው በቃ በተለይ ሂዶ የማያቀሰው ስለ ሀገሩ በቃ እዛው ሂጄ ምን ይሆንኩ በሆንኩኝ ምን ነው እዛው በህርኩኝ እንጂ እኔ ነበርኩ በቃ ጥሩ ስራ የምሰራው አረብ ሀገር በህርኩ እንጂ የሚሉ ብዙዎች አሉ ማለት ነው እህቶቼ። አረብ ሀገር መህር ከባድ ነው። ሂዶ ላየው ሰው የሰውን ቤት ላየው ሰው መላክን ብዙ ነገር አሳልፎ ነው። አረብ ሀገር ከባድ ነው እህቶቼ። ስለዚህ ብዙ አትጨናነቁ። ብዙ የሆነ የመጨናነቅ እንትን አይኖራችሁ። ኑሮን ቀለል አድርጋችሁ መኖር አለባችሁ። ማያትም አለባችሁ። ኢትዮጵያ ስትመጡ ተጨናንቃችሁ አይደለም። እውነት አትሰቡ። ብዙ በተለይ ያው መንቀሻቀሻ ታላችሁ አትጨናነቁ። ያው እንዴት መሰላችሁ ብዙ የሚያጨናንቀው እዛ ሂጄ ኢትዮጵያ ላይ ምን ነው መቀመጠው እንዴት ነው ደግሞ እዛ አረብ ሀገር ሄደን ስንመጣኛ ያላቸው ነው የምንመስለው። ብዙ ነገሮች ነው ቤተሰብ የሚያስበን በትልቁ አድርጎ ነው። ስለዚህ እኛ ደግሞ እዚህ ስንመጣ ምንም የማይኖር ከሆነ በእርግጥ ይሄ ነግበኔ ያጨናንቃል ማለት ነው። ስለዚህ እናንተ እዛ ኑራችሁ የተወሰነ ኑሯችሁ ተመጣችሁ አትጨናነቁ። ዘና ብላችሁ ቶቼ ማለት ራሳችሁ እኛ እንቀደማለን አይደለ? ስንጨናነቅ ብዙ ነገር ሰው እኮ ሲጨናነቅ ቅንጭላት ይበላሻል። ብዙ ነገር እህቶች። ስለዚህ የመጨናነቅ እንትን አይኖራችሁ። ኑሮን ቀለል አድርጋችሁ ኑሩ። እንዴ ከሌ አትበሉ። በእርግጥ አውቃለሁ ይሄ ቤተሰብ ጫና ይኖራል። ልጄ በቃ ከሌ እኮ ቤት ሰርታለች፣ ከሌ እኮ የለችም ሂዳለች፣ እዚህስ ብመጪ ማን ጋር ትኖሪያለች፣ ብዙ ነገር ይኖራል። ስለዚህ እናንተ ደግሞ ያንን እንትን አትበሉ። ጊዜያችሁን አረብ ሀገር መኖር ብዙ ጊዜ የዙሮ እንትን ነው ያኔ ጉድለት ነው እንጂ ብዙ የሞላ አይደለም። አረብ ሀገር እውነት የመጨረሻው ጉድለት ነው። በተለይ በሰውነታችን በቃ አማችን ምትት በሽተኛ ሁነት እዚህ ስንመጣ አቅምንስ የመስራት በቃ እውነቴን ነው የምላችሁ። ስለዚህ እዛ በሰላም በቤት ውስጥ ሆነን ምናምን የሆነ ዘና ብለን እንኖራለን። ያው ወጪ የሚያወጣው ሌላ ሰው ነው፣ እኛ ጉልበታችን ብቻ ነው። ስለዚህ ጉልበትም ደግሞ ገንዘብ ነው። ጉልበት ተለላችሁ ማንም አይወዳችሁ፣ እናንተም ራሳችሁን አትወዱትም። በጉልበት ነው መንቀሳቀስ የምትችሉት። እዚህ ሀገር ሄደን ኢትዮጵያ ሰርተን እንኖራለን የምትሉት በጉልበት ነው። ስለዚህ ጉልበታችሁን ቆጥቡ። ጉልበት የሚቆጠበው ደግሞ እውነቴን ነው የምላችሁ አረብ ሀገር አረብ ቤት ስትኖሩ ምግብ ብሉ፣ በደንብ አድርጋችሁ ምግብ ብሉ እህቶቼ። ስትበሉ ሰውነታችሁ ታይጎልት ይቀር። በእርግጥ እዚህ መጥቶ እኮ መክሳት አለ። እኔ አሁን በጣም ነው የቀነስኩት። ስለዚህ ይዛና እዛ 64 ኪሎ የነበርኩት አሁን 50 ኪሎ አልሆነም። ስለዚህ ኢትዮጵያ ሲመጣ የመጨረሻ ነው ሰውነታችን የሚቀንሰው ማለት ነው። ግን ጉልበታችን ጤናማ እንድንሆን ግዴታ ምግብ ያስፈልገናል እና ምግብ የማትበሉ ልጆች ምግብ መብላት አለባችሁ። ምግብ ብሉ እህቶቼ። እና እነዚህን ስራዎች በ150 ሺህ ብር መስራት ትችላላችሁ። ዋናው ስራ አለመናቅ ነው እንጂ ኢትዮጵያም ስራ አለ፣ ኢትዮጵያም ብር አለ፣ ኢትዮጵያ አለ። እውነት አረብ ሀገር ከሚኖሩት ኢትዮጵያ ሆነው ሰርተው ሀብታም ይሆኑ አሉ እህቶቼ። እና ይህንን አስባችሁ ወደ ሀገራችሁ ግቡ፣ ሳታስቡ ሳትጨናነቁ እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስካሁን ቪዲዮ ላይክ ተላርጋችሁልኝ ላይክ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ። ማሰላም